ትልሽ ሀይሚዬን ካለችበት አምጭልኝ ብላችሁኛል። ሀይሚዬችው ከአማቷ ጋር ነው ያለችው፣ ታጅባ ነው ያለችው በአማቷ። ሙሼ ከፊትና እሷ ከኋላ በብሩኬ ዳንስ እየሳቀች ነው። ብሩኬ የሌለ ቃውጦታል። በቃ ይመቸው። ጓደኞቹም እየቃወጡት ነው። ግን እንደ ብሩኬ አረ በስመ አብ አልጠበቅኩም። የትም ተወለድ የትም ምንም ቢሆን ምን ሸዋን የሚወዳደር የለም። ወለየ፣ ጎንደሬ፣ ጎጃም፣ ሸዋ ኦ ማይ ጋድ ይኸውላችሁ እንደዚህ ነው የወሎና የጎጃም ጭፈራው ብቻ ያዝጋል እኮ የምሬን ነው። እውነት ይመቻችሁ፣ ትለያላችሁ የምር። እኔ ወለየማ አልደራደርም። ይው ተመልከቱ፣ እንደምታዩት ነው እንግዲህ ምንም ማድረግ አይቻልም። የተሰጠን ጸጋ ነው ትላላችሁ፣ እንዳትቀኑ አደራ። ቤተሰብ ሰላም ጤና ይስጥልን። ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ሀሳብ አስተያየታችሁን በኮመንት ስር መስጠት ትችላላችሁ ማለት ነው። ውድ ቤተሰቦቼ ዛሬ እንግዲህ ሀይሚዬን ባክሽ ካለችበት አምጭልን፣ ስሞትልሽ አፈር ትሆን ላላችሁ ልጆች አትሞቱብኝ፣ አትታመሙብኝ፣ ምንም አትሆኑብኝ። ሀይሚዬ ምንም አትሆንም፣ የኛ ንግስት ምንም አትሆን። እሷን የሚያክላት ሴት እንኳን አላየሁም ትናንትና እኔ ማለት ነው። ቡቡዬ ሀይሚ 200 ሺህ እንድትገባለት ስለፈለገ አንድ፣ ሁለተኛ ነገር እሱ ከሙሽራዋ ጋር ከወንድሙ ሚስት ጋር የወንድሙ ሚስት ናት ሙሽራዋ እና ከእሷ ጋራ በጣም እየጨፈረ ነበር። ጭፈራው እየሳቀችበት ነበር። ከዚህ በፊት ደግሞ ብሩክ ጭፈራ አልችልም ሲል ነበር እና በዚህ መካከል ጭፈራው በጣም እያሳቃት ነበር ከሙሼ ጀርባ ሆና ማለት ነው። ከዛ ቀጥሎ ናኒ ነበረች ጎን ለጎን። ናኒ የናኒ እናት ሙሼ እነሱ አንድ ላይ ነው ያሉት። እንግዲህ በኋላ ላይ ከጓደኞቿ ጋር አብረው ሲሆኑ የተፈጠረውን ነገር ደግሞ ማታ በመለስ የራሱ ቻናል ከፍቷል። ማታ ይለቀቃል። ይሄ ቪዲዮ ድንገት የተሰረቀ ቪዲዮ ነው ብለዋል። ያንም ሙሉ ቪዲዮን የምናየው ይሆናል። ምንም ነገር ሳናይ ዝም ብለን ትላንትና ብሩኬ እኮ ምናልባት እሱ እዛ እየጨፈረ ስለነበረ ምናልባት ወይ እሷ ፕራንክ ሳታደርገኝ እኔ ፕራንክ ላርጋት ብሎ ሊሆን ይችላል። ወይም ደግሞ አብሮት እዛ ጓደኞቹ በጣም ስለጨፈረ ያው ወንድሙን ለማስደሰት ነው። እንግዲህ እሱ ሲጨፍር ያቸው አላውቅም እውነት ለመናገር። በዛ መካከል ጓደኞቹ ሜቢ እንደዚህ እናድርግ ብለው የሆነ ተንኮል ሰርተውበት ከሆነ ከመካከሉ ማለት ነው ተመካክረው፣ ወይ ደግሞ ብሩክ ራሱ ዝም ብሎ በቃ ለፋኒ ያለ አይደል ሀይሚ የማታውቀውን ሰው ልኮባት ከሆነ ብሩክ ራሱ እንዴት ነው እየፈተናት ሊሆን ከሆነ ብቻ ምንም የምናውቀው ነገር ስለሌለ ሀይሚንም የሚያሰድብ ነገር የለም፣ ብሩክንም የሚያሰድብ ነገር የለም። በቃ ሲጀመር እሱ መጥፎ ነገር ቢያስብ ኖሮ እንትን አይልም ነበር፣ በሀይሚ ቻናል አይለቅም ነበረ። ስለዚህ ምንም በመካከላቸው የተፈጠረ ነገር የለም ቤተሰብ ማለት ነው። ምንም አያሳስባቸው፣ ይሄ ቀላል ነገር ነው። እንደውንም ጥሩ አድርጓል ብሩክ። ለምን መሰላችሁ? ሀይሚን በጣም የሰደቧት ነበር። ለምን ያንን ቬሎ በሰራችሁ እሱ ምንም አይነት ስሜት የለውም ተዋረደች ምናምን እያላችሁ ነበር። ግን ምንም ውርደት የለውም እዛ ጋር። አንደኛ ልብሱን እያስተዋወቀች ነው፣ ሁለተኛ የብሩኬን ሪያክሽን እንድታውቁት ነው። ቀለበት አድርጋ ለምትሉት ያን ነገር ነው የሰራችው እንጂ መጀመሪያ ላይ ተናግራለች። ብሩክ ራሱ ፈልጎ ካልሆነ እኔ ባልኩት እዚህ ጋር ልታነቅ ነው ልሞት ነው ብሎ ማያረግልኝም ብላችኋለች፣ ተናግራለች። ስለዚህ ምንም ኖር የለባትም። አሁን እሷን እየሰደቡ የነበሩት ግልብጥ ብላችሁ ወደ ብሩኬ ጋር መታችኋል። ይሁን ይሻላል እና ያን ነገር ዝም ለማስባል ነው እንጂ እሱ በንግስቷ መቼም አይደራደርም። መቼም ለሷ ተንኮልም አያስብም። ይሄን እመኑ። ግን የሆነ ኮሽታ ሲፈጠር ዛሬ አሁን ፎቶ እየዘቀዘቃችሁ ነው። እንደዛ ማድረግ ነበረባችሁ። ምን አያችሁ? መጀመሪያ ሀይሚ ያጉርሷት መረጃ ደረሰን። መረጃ ከደረሰን በኋላ መወሰን እንችላለን። አሁን እኮ ምንም አላየንም አለ እሱ ተናገረ። ምናልባት ውሸትስ ቢሆንስ ለፈተና እንደሆነስ ምን እንደሆነ ወይ ጓደኞቹ እሱን እየፈተኑ እንደሆነ ወይ እሷን ጓደኞቿ እየፈተኗት ከሆኑስ ደግሞ ሰርግ ቤት ማለት ነው፣ ለቅሶ ቤት አይደለም። ሰርግ ቤት መደሰቻ ነው። የከፋው ሰው ራሱ ሰርግ ቤት ሄዶ ስቆ ተጫውቶ ነው ጨፍሮ የሚመጣው እንጂ ሰርግ ቤት ማንም ሰው ላጉርስ ይጎረሳል። እንደውንም እኔ ሙሽራዋ ቡቡን ስላልተቀበለችው አናደኛለች። ንቀት ነው የሚባለው። ተነስቶ እያስመረጣት ሊያጉርሳት ወደዛ ሄዳ አጉርስ፣ ወደዚህ ሄድ፣ ወደዛ እያለችው በጣም ገረመኝ። በእርግጥ ታላቅ ሚስት ናት፣ ግን ደግሞ ቢሆንም ካሜራ ላይ ክብር የሚባል ነገር አለ። ባትጎርሰው እንኳን ተቀብላ የሆነ ነገር ማድረግ ትችላለች።
ያኔ ሙሽራ ናት፣ ክሊናክስ አጠገቧ ይኖራል። ክሊናክስ ላይ ማድረግ ትችላለች። እና በጣም አነደኛለች በዚህ ጉዳይ ሙሽራዋ ማለት ነው። ግን ያኔ አይመለከተኝም። በእርግጥ የታላቅ ሚስት ናት፣ ምንም ማድረግ አይቻልም። ወደ ሌላ ሰው ወደ ለእህቶቿ ነው እያዞረች የነበረችው። እህቷም ይባስ ብላ እህቷም አልቀበልም አለች። እና ያስጠላል። እንደዚህ ስሜቱን አስባችሁታል። ተነስቶ ሊያጎርሳችሁ ሄዱ። እንግዲህ አስቡት። የታላቅ ሚስት እህቶች ናቸው እነዛም፣ እሷም የታላቅ ሚስት ናት ብሎ ሊያደርስ ነው ሄደው እና በፍጹም አይመለስም። ሼም ነው። እና እሱ ያው በጣም እየተጫወተ ስለነበረ ሜቢ ፕራንክ ታደርገው ነበር በእርግጠኝነት። በጣም እየሳቀች ነበር ሀይሚ ገርሟት ማለት ነው። እንደዚህ አይነት ነገር እንዲህ መሆኑ ፊቱ ትክክል አይደለም። እውነቱ ነው ላላችሁት ነገር ቡርኬ በጣም እየጨፈረ ነበር። እሱ ብቻ ነው የሚታየው፣ እንደምታዩት እሱ ብቻ ነው ሞቅ ደመቅ ያደረገው። እንግዲህ የተለቀቀው ቪዲዮ በጣም ትንሽ የተባለ ነው፣ ግን በዛ ላይ የማየው ብሩክን ብቻ ነው እንደምታዩት ማለት ነው። እሱ ብቻ ነው የሚታየው። እውነት ለማጋነን ሳይሆን እስካሁን ባየሁት ቪዲዮ እሱ ብቻ ነው የሚታየው። እና በቃ እየሳቁበት ነበር። የሌለውን ስም ለወንድሙ ደስታ እየተጨነቀ ነበረ። በሚገርማቸው ሁኔታ እኔ ሲጨፍር አይቼው አላውቅም። እኔ ራሱ እየተገረምኩ ነው ያየሁት። በቃ የሆነ ከአሁን ወደቀ ወደ ኋላ ወደፊቱ እያልኩ ነው ያየሁት ቤተሰብ። እና ሀይሚ እዚህ ጋር ነች ያለችው። ከጎኗ ናኒ አለች፣ ከፊቷ ሙሽ እያለች፣ ከዛ ቀጥሎ የናኒ እናት አለች። እነዚህ መካከል ነው ያለችው። እና እሱን ለማየት ራሱ ቁመቱ አጥሮ በጣም እየተንጠራራች ነበረ ሲጨፍር ማለት ነው። እና ሀይሚ ደግሞ በእርግጠኝነት ፕራንክ ማድረጓ የማይቀር ነበረ። ቀን ጠብቃ ታደርገው ነበር፣ ግን ሳትቀድሜ ልቅደም ብሎ ነው። አንደኛ ነገር ቻናሏ 200 ሺህ እንዲገባ ይፈልጋል። ለዛ ነው እንጂ ምንም አዲስ ነገር የተፈጠረ ነገር የለም። ተሳዳቢዎችም ፎቶ ዘቅዛቂዎችም ተረጋጉ፣ ለሁሉም ነገር ይደርሳል። የሆነ ኮሽታ ሲፈጠር መሳደብ፣ የሆነ ነገር ሲፈጠር ሌላ ታሪክ ማውራት ይህ አስፈላጊ አይደለም። ቤተሰብ አይደል እንዴ? በቃ የምትወዷቸው ከሆነ እመኗቸው። በመካከላቸው ምንም ነገር አይፈጠርም። ምንም ነገር ሊፈጠርም አይችልም። ለዛውም ቤተሰብ ጋር ሄዶ በቃ ቡሩክ ይሄን አይዲያ ያመጣው እንደነገርኳቸው ነው። አንደኛ እዛ ሰርጉ ጋር እሷ የማታውቀው ሰው እሱ ልኮባታል። ሁለተኛ ነገር ጓደኞቹ እሱ እዛ እንደዛ ደስ ብሎ ስለነበረ ምን እንደሚላት ይቆጣጠራታል አይቆጣጠራትም፣ ያያታል አያያትም የሚለውን ነገር ጓደኞቹ እየፈተኑት ሊሆን ይችላል። ሀይሚ ግን አታውቅም። በዚህ መካከል ወይ ከጓደኞቹ ነው ወይ ከሱ ነው ይሄ የመጣው። ሆነም ከተባለ ማለት ነው። ግን ደግሞ ወይ ብሩክ ድንገት እንዲሁ ሲያጎርሳት አይቶ በቃ ይችን ርዕስ አርጌ እሰራባታለሁ ምን እንደምትል ምናምን ብሎ አስቦ እንደ አይዲያ ተጠቅሞትም ሰርቶት ሊሆን ይችላል። ሜቢ እስኪናገር ድረስ መጠበቅ አለብን። እሱ እንደዚህ ጋል ያለው ያው ስራ አይደለ? ስራ ነው። እና ደግሞ በጣም ኦቨር ነው የወጣው ሰብስክራይቡ። እውነት ትንሽ ነው የቀራት ሀይሚ 200 ልትገባ ማለት ነው። ስለዚህ ቤተሰቦች፣ ተሳዳቢዎች ተጠንቀቁ፣ ዘቅዛቂዎች ተጠንቀቁ። ምንም ሀይሚም አላጠፋችም፣ ብሩኬም አላጠፋም። እሷ እኮ ሁሌ ወንድ ላይ መንጠልጠል። ኧረ ከዚህ የባሰ ሴት አለ አይደል እንዴ? እናንተ ምን ሆናችሁ ነው? ገና ሳታዩ አይታችሁ እንኳን መናገር ብትችሉ እንኳን አይታችሁ እንኳን መፍረድ ብትችሉ ኦኬ። ሳታዩ በወሬ እንዴ? ደግሞ እኮ ልጅ ሰርግ ነው ሄደችው። ሰርግ እስከሄደች ድረስ ማንም ያጎረሳት መቀበል ነው። ጉርሻ አለመቀበል ፋርነት ነው። ቤተሰብ ይሄን ወቁ። ስለዚህ ሰርግ ቤት ሄዶ እንዴት ነው ጉርሻ አልቀበል የምትለው? እሷ የጥንት የጠዋቶቹ ዘበናት እንዲህ አሁን ወጣት እኮ ናት። ቦታ ስለቀያየርኩባቸው ይቅርታ። መጅልስ ነው የቀረጽኩ። እስከዛ ሴትዮዋ ስመጣ ሌላ ቦታ ሄድኩኝ። ይቅርታ እሺ። እና ምንም ነገር ፍጻሜውን ያን ነገር ፍጻሜ ሳናቅ ፎቶ ለመዘቅዘቅ፣ ለመሳደብ፣ ሰውን ለመፎተት አንቸኩል። እውነት ሀይሚና ብሩኬ ማለት እንጃ ከነሱ ብዙ ነገር የምትማሩባቸው ናቸው እንጂ ተነሱ መጥፎ ነገር አትማሩም። የምሬን ነው የምላቸው። ከሀይሚም የምትማሩት ነገር አለ ሴቶች፣ ከብሩክም የምንማረው ነገር አለ። እኔ እግዚአብሔር ምስክሬ ነው፣ ስደት ነው ያለሁት። ከሀይሚም የወሰድኩት ለራሴ ህይወት የሚጠቅመኝ ነገር አለ። ከብሩክም የወሰድኩት ለራሴና ለወንድሞች የሚሆነኝ ነገር አለ። እግዚአብሔር ነው የምላቸው። በቃ ሀይሚ የራሷ የሆነ ታለንቱ አላት። ፕራንክ ስታረግ ቁጡ ናት፣ ትቆጣለች። ያ ነገሯ ብቻ ነው የሚያበሳጫችሁ ብዙዎቻችሁና አውቃለሁኝ። ግን ደግሞ ብሩኬን መቼም እንደማትበድለው መቼም ማለት ነው መቼም ተንሳስፋ እንደምትወደው ይሄንን ወቁ። ምንም ይፈጠር ምን ለብሩኬ የሚጨክን አንጀት የላትም። ግን መስራት ስላለባት ሰርታ መለወጥ ስላለባት ስራው ላይ ግን በቃ ራሷን ሲሪየስ አድርጋ ነው የምትሰራው። ይሄ ግዴታ ነው። ግዴታ እንደሆነ ማወቅ አለባችሁ ቤተሰብ። እውነት ወቁ ይሄንን። ስለዚህ
አንደኛ የሚዜ ይሁን የሰርግ ቀን ቬሎ የለበሰችውን አይታችኋል። የዛ ቀኑን ሊበቀላት ይሆናል። ሁለተኛ ነገር ሀብም ፕራንክ አድርጎታል። ብዙ ጊዜ ተደርጓል ታውቃላችሁ። ግን ሀይሚ ትናንትና በጣም ደንግጣለች። እውነት ለመናገር በጣም ስፍስፍ ብላለች። አሳዝነኛለች። በተለይ መጨረሻ አካባቢ በጣም ያሳዘነች እውነት ነው ተነግራችሁ ማለት ነው። ግን ደግሞ ያው ብድር በምድር ስለሆነ ምንም ማድረግ አይቻልም። ፍጻሜውን ነው እየጠበኩ ያለሁት። ዛሬ የሚለቀቀውን ቪዲዮ ነው ማየት ያማረኝ እንጂ እኔ ለስድብም ማንንም ለመፎተት ማንንም ዝቅ ለማድረግ አልተዘጋጀውም። እውነት ስነግራችሁ ቤተሰብ ማለት ነው። ምክንያቱም አንደኛ ስራ ነው። ሀይሚ 200 ሺህ እንድገባ በጣም ይፈልጋል ብሩክ፣ ከምንም በላይ ይፈልጋል። ቻናሉ ደግሞ ምንም እልፍ እያለ አይደለም። ትናንትና ግን እሱ ሲሰራ በአንዴ 1 ከምናምን የጨመረው። ስለዚህ መስራት አለባቸው ለመለወጥ ቤተሰብ እና እናንተ ከቻላችሁ ማበረታታት ነው የእናንተ ስራ። ካልቻላችሁ ደግሞ ሰውን ዝም ማለት በቃ መጥፎ ነገር መናገር አስፈላጊ አይደለም ለሰው ልጅ። እነዚህ ልጆች ቆይተዋል እንግዲህ ስራ ነው ብለው ዘው እየሰሩ ያሉት ቆይተዋል። ዛሬ አይደለም፣ አዲስ አይደሉም አይደል እንዴ? እያያችሁ ነው። ብዙ ነገር ተፈጥሮ ሰላም ተፈጥሮ እንደገና ብዙ ነገሮች እንግዲህ እንኳን አይደለም ቤተሰብ ጋር ሄደው በቤተሰብ ሰርግ ሄደው እንደዚህ በፍጹም የማይታሰብ ነገር ነው። ውድ ቤተሰቦቼ ሀይሚም በዚህ ልክ ስሟ የሚብጠለጠል አይነት ሴት አይደለችም። ራሷን አስከብራ ከወንድሙ ሚስት ጋርና ከእናቱ ጋር የነበረችው። ስለዚህ እንደዚህ ራሷን ዝቅ የምታደርግ ሴት አይደለችም ውድ ቤተሰቦቼ። እና አንዳንድ ጊዜ አይተን ለመፍረድ አይተን መቸኮል እንጂ አሁን ብሩኬ ትናንት እንደዛ ስላለ እሷ አይሰለቻትም ወይ እሷ እንደዚህ ናት ምናምን በጣም ይከብዳል። የምናየውን ነገር ብቻ ነው እኛ መናገር የምንችለው። ከካሜራ ጀርባ ያለውን አናቅም። ምክንያቱም ጥሩ የሚሆን መጥፎ አናቅም። ይሄ ልጅ ማን ያጉርስ አናቅም። ከመካከላቸው ዘመድም ሊሆን ይችላል እኮ አናቅም። ስለዚህ ብሩክ ደግሞ እውነት የማያውቅ ከሆነ ሜቢ ቀንቶ ሊሆን ይችላል ድንገት ማለት ነው። እና አታስቡ ቤተሰብ፣ ምንም ነገር አይፈጠርም። በሌላ ቪዲዮ እስከምንገናኝ መልካም ምሽት ይሆንላችሁ። ባይ ባይ። አመሰግናለሁ። ስራዬ እኮ አስቆኝ ነው።